ደመሰስን የጽንፈኞችን አመራሮች ደመሰስን ዛሬም ያው ታምቡር ነው እየተደለቀ ያለው ዛሬ ይሄ ኮንፈረንስ በሚካሄድበት ባህር ዳር አቅራቢያ 7 ዓመት እስር ቤት ውስጥ 5 እስረኞችን አውጥተው ረሽነዋል የትኛው ነው የሰላም ኮንፈረንስ ትላንትና እኮ ነው አንዲት እናት በአዴት ከተማ ጉሊት ላይ ጉሊቷ ላይ ያለች እዛው ከምትሸጥበት ቦታ በጥይት ደብድበው ይገደሏት የትኛው ነው የሰላም ኮንፈረንስ ስለየትኛው ነገር ነው የሚያወሩት አማራ ክልል ላይ በድሮን በቃ አለ የተባለው መሳሪያ አብይ ተጠቅሞ በመነኮሳት ላይ ከ500 በላይ መነኮሳትን የገደሉ የጨፈጨፉ ዛሬ መጥተው ስለ ሰላም ሲያወሩ ትንሽ አለማፈራቸው በራሱ የሚያስገርም ነው በዚህ ላይ ደግሞ አሁን እንዳልኩም ውጤቱ በድምሩ 0 ተባስቶ በአጠቃላይ ነገሩ በዚህ በምንድነው ሀገራዊ ምክክር ኮሚሽኑ ይፈታል በአብይ አህመድ ቲያትር በአብይ አህመድ ተውኔት በሱ ይፈታል ብሎ መምጣታቸው ምን ያህል ሰላም እንዳልፈልጉ የሚያሳይ ነው ለማንኛውም በዚህ መድረክ ላይ አገኘው ተሻገር እስቲ የተናገረው እንስማ እኛ ክልል መሪ አይከበርም ሌላ ክልል ነው መሪ የሚከበረው እንደው ቀናው በሌሎች ክልሎች ይላል እስቲ እንስማው መሪ ካላከበር እንደ ተዋረድን እንቀጥላለን እንደ መሪ አረጋን እንደ መሪ ካላከበር ወይም ሌላውን እንደ መሪ ካላከበር የክልሉን አመራር እንደ መሪ ካላከበር የዞኑን አመራር እንደ መሪ ካላከበር የወረዳ አመራሩን እንደ መሪ ካላከበር ውጤታማ ነው ሂዶ ውርደት ነው ማነስ ነው በታሪክ አጋጣሚ ነው መሪነት የሚገኘው ስለዚህ መሪዎቻችን ናቸው ከዛ ይልቅ ለመሪዎቻችን ደህንነት መቆርቆር ሲገባል አንዳንድ ቦታ ላይ ቀና የሚቃወመው የሚደግፈው መሪው ያቀርባል ይሄ መሪ ነው ፕሬዝዳንት ነው ይላል ነን ከዚህ ማድረግ እንችላለን መሪዎቻችን ጀግኖቻችን ማጀገን እንችላለን ስለዚህ ይሄንን እናደርግ መልካም ነው የሚል አይ ትንሽ ሳይቀርም ወዝ ነው አለ እጅ ስራ ፎቶ ወስቷል አብለጅ ልጫል ራሱ እኮ እጅ ውስጥ ያለ ሽልንግ ነው መሰለም እንዴ በጣም ነው የገረመ አሁን አረጋ ከበደ አስበው መሪ ነኝ እስቲ እንደው መሪነን አክብሩን ብሎ ሲናገር እንደው እንዳልከው የሆነች በጣም የሚታማበት ነገር አለ እሷን ነገር ልፎ ነው የገባ አለ ባለፈው ወልቃይት ከተነካች ይጠጣ ደብሎ ሽጉጥ አስፈራርቶል ምን ሲጠጣ እንደተያዘውና ሁላችንም ስለምናቅ አገኘው እንዳቀዋለን ይችልባታል መለስልም እንደዚህ ያወገሰው ባለፈውና ጂኒየስ ምናምን ኤኒዌይ ከዚህ ነው ቀልዱ ነው አይ መሪነት ሲባል ምንድነው መሪነት አሁን በነ አረጋ በነ እነዚህ ሰዎች እንደው ስማቸውንም በዝርዝር መጥራቱ ራሱ ያሰለቻል እነዚህ ሰዎች እንደው በቤተሰብ ደረጃ ባርነትን አገልጋይነትን የተቀበሉ ካልገልጋይነት ባሻገር ምንም አይነት ልጠቅስላቸው የምችለው ነገር የሌለ በባትሪ ተፈልገው የተገኙ አገልጋዮች መሪነን ብሎ እኛን ካላከበራችሁ ውጤቱ 0 ነው አለ በሌሎች ክልል መሪዎችን ቀናለን እንዴት ነው ማትቀናው አገልጋይ እኮ አንተን ማን መሪ ያደረገ አንተ እኮ አሽከር ነህ አንተ እኮ የቤት ውስጥ ሳሎን ማነው የሳሎን ውስጥ ባሪያ ነህ ስለራስ እንኳን አትወስንም እንኳን አይደለም ስለ አማራ ህዝብ የሚል ጥያቄ ቢነሳለት ምን ሊመልስ ነው አረጋ ከበደም ሆነ አገኘው ተሻገር ትንሽ አንዳንድ ጊዜ አንዳንድ እንደው አለማወቅ ደፋር ያደርጋል ደረጃ ልክ ነው መሳይ እዚህ ጋር ዛሬ ከተነሱ ጥያቄዎች አንዱ ቅድም በጣም የገረመኝ ይችን መልስ የመለሰው እርግጠኛ ነኝ ለዛ ጥያቄ ነው የአማራ ክልል ከእንግዲህ በሞግዚትና ባሻንጉሊት አይተዳደርም የሚል ነው አንዱ ጥያቄ የነበረው ዛሬ ከተነሳባቸው ጥያቄ አረጋ ከበደን በሰውነቱ ላልንቀው ይችላሉ በሰውነቱ በስላሴ አምሳሌ የተፈጠረ እኔን የሚመስል ሰው መሆኑ በሰውነቱ አከብረዋለሁ ማንኛውንም ሰው አረጋ ከበደን የአማራ ህዝብን ያስተዳድር ይብራብ ለስታመጣይ ግን ህዝብን የናቀው ያዋረድከው አንተን ህላለው አገኘ አንተን ህዝብን የናቀው ያዋረድከው ሰው የሚከበረው በምኑ ነው በመግባሩ አክብሩኝ ብሎ ሰው አይከበርም በፍጹም አይከበርም ሰው አክብሩኝ ብሎ በመከባበር የሚሆን ነገር ማክበር ካንተ ምግባር የሚመጣ ነገር
ስራ በሰዎች ፊት ሲያበራ ራሳቸው የሚሰጡ አክብሮት። ስለዚህ የሚያከብሩ ሰዎች ሳይሆኑ የራስህ ስራ ነው። የሚያዋርድ ሰዎች ሳይሆኑ የራስህ ስራ ነው። ሰካራም የሚባሉ ሰዎች በህፃን ልጅ ይሰደባሉ አይደል? መንገድ ላይ ሲወላገዱ ልጆች ሰደቡኝ ያዋርዱኝ ይላሉ። ልጆች አይደሉም ያዋርዷቸው፣ ራሳቸውን በራሳቸው ነው ያዋረዱት። እናገኘው ተሻገር አክብሩን የምትሉት ምን ናችሁ ነው? ምን የሚከበር ስራ ሰርታችሁ ነው? ህዝብ እኮ የሚያከብራችሁ በስራ ነው፣ በተማጽኖ አይደለም፣ በልመና አይደለም። አክብሮት የሚመጣው ይህን ጸጋ የምታገኙት በምግባራችሁ፣ በእውነታችሁ፣ በስራችሁ ነው። ለዘመናት ይህን ህዝብ በቲፒኤልኤፍ ስታስቀጠቀጡት ኖራችሁ በሐውልት እስከሚቆም ድረስ የአማራ ህዝብ ይሰደብ፣ እናንተ የሐውልቱ ውሃ ጠጭ ነበራችሁ። ስንት መከራ ሲወርድበት ማለት ነው። እንዴት ነው ይሄ ህዝብ እናንተ ከዚህ ህዝብ አክብሮት የምትጠብቁት? የዛሬ 6 ዓመት ለውጥ የተባለው ነገር ወጣ ሲባል አይለምደንም፣ ከአሁን በኋላ ጥያቄያችሁን ላዳምጥ ቶሎ እንመልስ ብለው እናቶ ደመቀ መኮንን በባህር ዳር ስታዲየም ሲናገሩ ከአሁን በኋላ ቶሎ ፈጥነን እንሰማችሁ ያላችሁ ተናገራችሁ። ንስሐ ገባችሁ። ህዝቡ ንስሐችሁን ተቀበለ። ልክ በቲፒኤልኤፍ ያደረጋችሁትን በጥፍ አባስታችሁ አሁን ደግሞ የኦህዴድ አሽከር ሆናችሁ ሌላው ቀርቶ ዋና ከተማው ላይ አትገባም ሲባል የት ነበራችሁ? የማንም ወሬ ነበር ስታበጥሩ ነበር? ምን እያደረጋችሁ? የግለሰብ ስልጣን የራሳችሁን ጥቅም እያስከበራችሁ ነው። ለእናንተ ማን ነው ክብር የሚሰጣችሁ? እንዴት እናንተ አሁን አክብሩኝ የሚል ቃል ስትወጣላችሁ? በእርግጥ መሪ ናችሁ እናንተ? መሪ ናችሁ? ተላላኪ ምን ክብር አለው? ምን የፌደሬሽን ምክር ቤት አፈ ጉባኤ ስለተባላችሁ ትልቅ ስልጣን ያዛችሁ አይመስልም? እናውቀዋለን ማን እንደሆነ ማለት ነው። ምክትል ኢታማጆር ሹም ስለተባለው አባ ፈላጭና አዛዥ ናቸው እያልን እናውቀዋለን። የግለሰብ ስልጣን እያስጠበቁ የራሳቸውን ስልጣን ነው የሚያደርጉት። መሪ አይደላችሁም። አንድ ስንኝ ያለች መሳይ ፍስ የምትል ለንጉሱ ሊሰግዱ አጋፋሪ ሲወርዱ ከታች አመለጠ ጉዱ። ያው ፈሱ ጉንጮችን በሳቅ ጠረሱ። ባለሟልም ለንጉሱ በሽኩታች አይምላሱ። ንጉሱ ለክብሮ አጋፋሪ ወዳጆ ሲሰግዱ እኮ አምልጧቸው ሰው ሁሉ ሳቀባቸው። እባክዎ ሹመት ይስጣቸው ሲላቸው ፊት አውራሪነት ሰጠሁት አሉ። አጋፋሪም እጅ ነስተው ተቀበሉ። ታዲያ የማረጉ ክፋቱ እንደመገኛው መከርፋቱ። ፊት አውራሪ ገሌ በተባለ ቁጥር ሁሌ ማረጉ ያልተዋጠለት ህዝቡ በከንፈር ጥመት ይልጀመር በፈሴ የተገኘ ሹመት። ይሄ ነው በማጎብደድ የተገኘ ሹመት፣ በማረጥረጥ የተገኘ ሹመት እንጂ መሪ አይደላችሁ። ይሄንን ማወቅ አለባችሁ። የሚያከብራችሁም የሚያዋርዳችሁም ስራችሁ። የሰው ልጅ ሰው አያዋርደውም፣ ሰው አያቃልለውም፣ ሰው አያከብረው። ሁላችንም እኔም እዚህ መሳይም እዚህ ሁላችንም የሚያዋርደንም የሚያከብረንም ስራችን ነው እያንዳንዳችን። ይሄ ነው መታወቅ ያለበት። ስለዚህ አሁንም በአሻንጉሊት አስተዳደር ይሄን የነቃ ህዝብ ከአሁን በኋላ በቃኝ እያለ ለኢትዮጵያ ለውጥ እየታገለ ያለን ህዝብ አረጋን አክብሩት ስትል ራስ መሪያችሁን አክብሩት ብለህ 50 እና ምናምን ሚሊዮን የሚሆነው ህዝብ ስትናገር ራስ ህዝቡን ያዋረድከው አንተ ነህ። ዲዘርቭ አያረግም። እንኳን አረጋ አብይ አህመድ አይመራኝም እያለ ነው። ዲዘርቭ አላረግም ለአብይ አህመድ አመራር እያለ ነው። ከቦክስ ወጥቷል፣ ቁጣው ወጥቷል። ይሄን ማወቅ አለባቸው። ሁለት የሰላም ኮንፈረንስ መሳይ ቅድም ስታነሳ የሰላም ኮንፈረንስ ሲረሽኑ ነበር ሰዎችም ብለሃል። ዛሬ እንኳን በሰባ ሰሚት 4 እንትሮች ነፍሰ ሳር ምድር 4 ህጻናት ተረሽነዋል። ከትናንት ወዲያ ሰሞኑን በጅጋ በደብረ ማርቆስ በአማራ ሳይንስ የተደረጉት ስንመለከት አዲስ አበባ ላይ የተለያዩ ከተሞች ላይ ዛሬ ባህር ዳር ላይ የሰላም ኮንፈረንስ እየተባለ ስብሰባ ተቀምጧል። ግድያውና አርሸናው በተጓዳኝ ቀጥሏል። ሰላም፣ ፍቅር፣ አንድነት፣ እርቅ፣ ይቅርታ የሚባለው ነገር በቃል የሚገለጽ ነገር አይደለም። መሳይ እንደምናውቀው በቃል የሚመጣ ነገር አይደለም። እና አብይ አህመድ እናገኘው ተሻገር ሆነ ሌሎችም ሰዎች ሰላምን ከቃል ባለፈ አያውቁትም። ደጋግሜ ነው የምናገር።
ፍቅርን፣ እርቅን፣ አገራዊ አንድነትን ከቃል ባለፈ አያውቁትም። አብይ በተደጋጋሚ እጃችንን ዘርግተን ስለ ፍቅር ይላል። በድሮን እያስጨፈጨፈ በሌላ ነገር እያደረገ እንዲህ አይነት ሰዎች በቃላቸው የሚናገሩት በጥፍራቸው የማይነኩ ሰዎች ፋሬሶች ወይም ሳዲቆች ፈሪሳውያንና ሰዱቃውያን ናቸው። እነሱ ደግሞ በተደጋጋሚ እንደምናገረው ውስጣቸው የተትረከረከ ለያቸው የጸዳ ወጭቶች ናቸው። ከላይ እስታምታቸው ያማሩ ይመስላሉ፣ ውስጣቸው ግን ተተረ ውስጣቸው በምስጥ የተበላ ለያቸው የተለሰኑ መቃብሮች ነው የሚላቸው መጽሐፍ። ዮሴፍ ቤተክርስቲያን ብትሄዱ አዲስ አበባ በእብነ በረድ ያማሩ ልዩ ልዩ መቃብር ልታዩ ትችላላችሁ። ያምራሉ እንዴ ቤት ነው የሚመስሉት ብላም ትላላችሁ። ውስጡ ግን በምስጥ የተበላ። እነዚህ ማን ናቸው? ፈሪሳውያኖች ናቸው። የሚናገሩትን የማይኖሩ ከላይ ወማር የሚመስል ንግግር የተናገሩ ውስጣቸው በንጥቂያና በመርዝ የተሞሉ ማለት እነዚህ ፈሪሳውያን ናቸው። ሰላም የሚመጣው በተግባር ነው። ሰላምን ታሳየዋለህ እንጂ በቃል አትናገረው። ይሄን ለማድረግ የሚሞክሩ ሁሉ መጽሐፉ እንደሚላቸው ደጋግሜ እንደምናገረው ውሃ የሌላቸው ምንጮች ናቸው። በጣም ያልኩ ትልቅ አባባል ነው። ምንጭ ነው ብለህ ስትሄድበት ውሃ የማታገኝበት ምንጭ፣ በነፋስ የተገፉ ደመናዎች። ሊጥል ነው ስትለው የሚበተን ደመና የለም፣ ምንም ዝናብ የሌለው ደመና። እንደዚህ አይነት ናቸው። እንዲህ አይነት የውሸት ተስፋ ቃል እየሰጡ የውሸት የሰላም ሐዋርያ እየመሰሉ የውሸት ስብከት እየተናገሩ የሚያጭበረብሩ ማለት። ስለዚህ የሰላም ኮንፈረንስ ማለት በእንደዚህ አይነት በሀገራዊ ምክክር ኮሚሽን ይላል እልባት ያገኛል በሚባል ማጭበርበሪያ የሚመጣ አይደለም። ሰላም ተግባርን፣ ቆራጥነትን ትፈልጋለች። የፍቅር ሰው መሆንን ትፈልጋለች። የምህረት ሰው መሆንን፣ እውነተኛ ስብዕና የሚሰማው ሰው መሆን ያስፈልጋል ለሰላም ቁርጠኛ ሰው እንጂ በንጹሃን ደም እየተጨማለቁ ስለ ሰላም ማውራት በፍጹም የሚሆን ነገር አይደለም። ሌላው በዚህ ኮንፈረንስ ላይ መሳይ ቅድም ያልተነሳው ጀነራል አበባው ከተናገሩት ነገር መካከል ሌላም ያስተላለፉበት መልእክት አለ። ይህን እንትኑ ከማዘናጋትን ባሻገር ያለንን ኃይል አልተጠቀምንም፣ ያለንን መሳሪያና ሁሉ ነገር ብንጠቀም ነገሩን እንጨርሰው ነበር እስካሁን የከፋ ጉዳት እንዳይከተል ብለን ነው ብለዋል። ልክ ካሁን በፊት ፊልድ ማርሻል ብርሃኑ ጁላ ስንት ፐርሰንት ነው ተጠቀምን ያሉት? ጦርነቱን 10% ልክ እንደዛ ተመሳሳይ ተመልከት። እና ለምንድን ነው አንዱ መድረኩ የተጠቀሙበት? ለማስፈራራት የተጠቀሙበት ነው፣ የሆነ መልእክት ለማስተላለፍ ግን አይሆንም። ከድሮም በላይ ምን ልትጠቀሙ ምን አላችሁ? ምናልባት ያን አብዮት አደባባይ የሚወጣው የውሸት ሚሳኤል እሱን አትጠቀሙት። ምን ያልተጠቀማችሁት መሳሪያ አለ? ምን ያላደረጋችሁት አለ? በመድፍ በሚሳኤል በሞርታር በዲሽቃ በስናይፐር ኢቭን በድሮን አገሩን አመሳችሁ። ማመን ያስፈልጋል። አልቻላችሁም። ከዛ ሁሉ ነገር እንኳን ወጣችሁ ትንሽ አሁን በረድ ብላችሁ የታያችሁ ይመስላችሁ ስላልቻላችሁ። ስለዚህ ሰላም የሚመጣው ለሰላም ቁርጠኝነት